በመጀመሪያ ደረጃ ደግሞ ማሻላ ብያለሁ። ልውል አድጎ የለ አያችሁ አይደለ? በቃ እኔ ላውራ እኔ ሰላም ልበላችሁ እያለ ነበረ። ሩታ ልታወራ ከልክላት ነበር ማለት ነው። እኛ የማዳም ቅመሞች ያው አላኩል ያህልን ተጋቡ፣ ወለዱ፣ ልጃችሁን አሳድጉ እያለን ነው ምን ቀጥለውና ኖል ዛሬ ላይ በቃ አድጓል ማለት ነው። ማሻአላ ደግሞ አምሮበታል እላችኋለሁኝ። ዛሬ ከአባቱ ጋር ሩታ ልታገናኘው ወስደው ነበርና ሩታ አንቺ እኮ አብርሽን በጣም ትወጂዋለሽ። አብርሽን ለማግኘት የማታደርጊው ነገር የለም ልንገርሽ ብዬ ነውና አንዴ በልዑል ሰበብ አንዴ በሆነ ነገር በማስታረቅ ሰበብ ምናምን እየመጣሽ እየዞርሽ ነው፣ እያንዣንባብሽ ነው። አብርሽ ደግሞ በጣም ከፍቶታል። እንደው አሁን ሄርሜላ በግድ እያስገደደችው የሆነ ነገር ወይም ደግሞ የራቆት ቪዲዮ የያዘችበት ምናምን ነገር ነው የሚመስለኝና እንዳልሽውም ላለመናገር ብዙ ነገር ያኔ በዝምታ እንዲያልፍ ይፈልጋል። የሆነ ነገር እንኳን አለ ያስገደደው ሰው አለ ብዬ ነው ማስበውና አላኩል ያህልን አንቺ ጥሩ ነገር ነው ያደረግሽው። ልጁን ማየት ቢተውም ልጁን ደግሞ ሲያድግ እንዴት አባቴ እንደዚህ ያላደረገኝም ብሎ እንዳይወቅሰውም አንቺ ጥሩ እናት ነሽና ጥሩ አድርገሻል። በተቻለሽ መጠን ባለሽ በረፍት ሰዓትሽ ከአባቱ ጋር አገናኝው። የፈለገም ነገር ቢሆን ደግሞ ልጅ አባቱን ሲያገኝ አባት እናቱን አንድ ላይ ሆነው ሲያገኝ በጣም እንትን ይላልና በ9 አመቱ ነው በ19 አመቱ አባት እናቱን አስታርቋል የሚባል እንትን ሰምቻለሁኝ። እና ዞሮ እናንተ አንድ ላይ እስከዛ አንድ ላይ ባትሆኑ ራሱ እሱ ራሱ ሊያስታርቃቸው ይችላል። ልጅ አስታራቂ ነው ይባላል። እና በደንብ አድርገሽ ያዝ። አብርሽ ደግሞ አትፍራ፣ ወንድ ነህ፣ ቆፍጠን በል። ሀቂቃ ማትፈልጋት ነገር ከሆነ በቃ ቆርጦ ንገራትና ትሄድ። እሷም ራሷን ብጤዋን ትፈልግ። ምክንያቱም እሷ ሩታ እኮ እርጉዝ ሆና ነው መታ የተለጠፈችው። አንተም እንኳን አስችሎ በዛን ሰዓት ትተሃት ሄደሃል። ግን አንዳንድ ሰው ይሳሳታል። ተሳስቶ ያለበትን የቆመበትን ቦታ ትክክል ካልሆነ ደግሞ ወዲያውኑ መመለስ ነው ያለበት እንጂ አንዴ ሄጃለሁ መመለስ አልችልም፣ እንዴት ብዬ መመለስ እችላለሁ? ጸጸቱን አልችለውም። የበለጠ ቆይተህ ውለህ ስታድር ጸጸቱን አልችለውም። አሁኑኑ ብትቋጨው አሁኑኑ ነገራቶቹን ብታስተካክል ጥሩ ነው ብዬ አስባለሁ። እኔ እንደኔ ሀሳብ ማለት ነው። እናንተም በኮሜንት ጥሩ ነገሮችን አስቀምጡላቸው። እንደ ዝም ብላችሁ ሄዳችሁ እዛም ቤት ትክክል ማን አስገደዳችሁ? በየቤታችሁ እኮ መጥቶ ያንኳኳ ሰው እኮ የለም። የመሰላችሁን ደግሞ በውስጣችሁ የሆነ ነገር ይኖራል። ግን ኮሜንታችሁን አሳምራችሁ ላይክ አድርጉኝ። አገር ልገባ ነው። ላይክ ምን የሚጠቅማችሁ ነው? ሀሳብ አስተያየት አንድ ቪዲዮ ስታዩ ሀሳብ አስተያየት አስቀምጡበት። የተሰማችሁን ተናገሩ። ስለዚህ አብርሽ ይመለስና ልጁን በሰላም ያሳድግ ነው የምለው እኔ። ጅኔም ሰይጣኔም የጅን አለቆች ማን ነበረ እሱ ተጨማምሮ ራሱ አይወዳትም። ለምን እንደሆነ አላውቅም። ምክንያቱም አንድ ሴት አርግዛ አስቡ፣ ሴት ሆና ለዛውም ወንዶች ቢሆን ችግር የለም ወንድ ነው ይባላል እና አርግዛ እንደገና ደግሞ እሷን አግባት ያኔ በደካማ ጎኑ በሰዓቱ አግኝተው እኔን ካላገባኸኝ እሷን ካልተውካት ብላ ግግም ያለች ሴቱን እንዴት አድርጋችሁ ነው እናንተ ልትወዷት የሚገባው? የምትችሉት ሩታ ታለቃቅሳለች። ፍቅር ነው ፍቅር ያኔ ሰው ካፈቀረው ውር ነው። ስለምትወደው ነው፣ ስለምታፈቅረው ነው፣ የሌላ ሰው እንዳይሆን ስለምትፈልግ ነው። ለምንድን ነው በእሷ ላይ ብቻ ጫና ታረጋላችሁ? የተረገማችሁ ማለት ነው። አንዳንዶች አስመሳዮች ሀቂቀተን ማለት ነው። እና የፈለገም ነገር ቢሆን ደግሞ ማለት አበዛውኝ ዛሬ ደግሞ እና የፈለገም ነገር ቢሆን ሩታ እኮ ወልዳበታለች። ቢሄድ ራሱ ማለት ነው። እቺ እየተሽለጠለጠች እየፈራች መች መታ ልትወስድብኝ ነው፣ እሷ እኮ ልጅ አላት፣ እሷ እኮ ወልዳለታለች እያለች የሰቀቀን ኑሮ ከምትኖሩም እሷን ሸኝታችሁ አብርሽና ሩታን አንድ ላይ ብታደርጉ ጥሩ ነው ብዬ አስባለሁ። እኔ እኮ በቃ ያኔ ሀቁን ነው የምናገረው። ሀቅ ስለምናገረው እኮ ነው። ስለማትወዱኝ ሰብስክራይብ ማታደርጉኝ የተመታችሁ የተረገማችሁ የማዳም ቅመሞች። ያው የማዳም ቅመም ሲያልፈላት እኮ እኛ እርስ በራሳቸው ምቀኛ ስለሆነ ለማሳደግ ራሱ በጣም ነው የሚለን እና
አላኩል ያህልን ሩታ በጣም ትክክል ናት። ዛሬ የሰራሽው ነገር ደግሞ በጣም አስደስቶናል። ቀጥይበት። የልጅሽን አባት ደግሞ ለማንም አሳልፈሽ አትስጪ። ስለምትወጂው ነው እሱ። አንቺም ከመጣሽ በኋላ ብዙ ለውጥ አግኝተዋል። ብዙ ነገሮችን አድርገሽለታል። ሰው ጋር አስተዋውቀሽዋል። ብዙ ውለታ አለበት ከትዳር ውጭ ብንል ራሱ ማለት ነው። ትዳር በነገራችን ላይ ወይኔ ማስቲካይን ዋጥኩት። ድሮ እኮ ለሳምንት እናስቀምጠው ነበር እና አወራለሁ ብዬ እኮ ግማሹን ዋጥኩት። ወይኔ ከተለጠፈስ ከእናንተ አወራለሁ ብዬ ደግሞ። ለማንኛውም ባለቤትሽን ጠበቅ አድርገሽ አዢ በምንም ብለሽ ማለት ነው ከዚች ሴት አስወጪውና የራስሽ አድርጌው። አብራችሁ ስትኖሩ ካየን ደግሞ እኛ እንደሰታለን። የልጅ አባት ናችሁ እኮ የልጅ አባትና እናት ናችሁ። እና ልጃችሁን ቀብረር አድርጋችሁ አሳድጉ። ማስቲካይን የት እንደደረሰ ልወቅና እመለሳለሁ። እናንተ ደግሞ ሰብስክራይብ እያደረጋችሁ ጠብቁ።